እኮ ምን አደረገ? ልጅቷን አግታችኋት እናንተ እንደነበራችሁ ቀለበቱ እንደወሰዳችሁባት ምናምን ሁሉም ነገር መረጃ ደርሶኛል። አሁንም ኤርሜላ እያታለለችው ነው። ከአብርሃም አይደለም ያረገዘችው። እዛ የፈለገችበት ቦታ ጠፍታ እየመጣች ካንተ አርግዣለሁ ማለት ጅል አይሁን። ከፈለገ ሄዶ ያስመርምራት በስነ ስርዓት ኤርሜላ ማለት ነው። በምንም ታምር 100% እርግጠኛ ነኝ እሱ ራሱ እርግጠኛ ይሆናል። ከማንም ወንድ ጋር አትማግጥም ልጅቷ። እኔ ስለማውቃት ነው። በ10 ጣቴ ፈርምላታለሁ ለሷ ማለት ነው። እየሰማኝ ነው። በምን እኮ አንተ ትረጋገጣለህ። ሲጀመር ደግሞ አንዱ ያስመርምራት። ከዛ ሕክምናውን ውጤት ከሱ ከሆነ በቃ ይመቻቸው፣ የራሳቸውን ይኑሩ። እሺ ስለዚህ ግን ደግሞ አሁን የሰው ማንነት ስለሰው ማንነት ሳታቅ የሰው እንትን አታጥፋ። የሰው ስም እኔ ስለሰው ስም እግዚአብሔርን ብዬ እነግርሃለሁ። ይሄ ነገር ውሸት ሆኖ ከነገ ወዲያ ታገኘው። አንተ ደግሞ የሰው ስም ለማጥፋት እንደዚህ ሆን ብለህ አትነሳ አይሆን ማለት ነው። ከየት እንዳረገዘች ልጁንም እናሳያለን። 100% እርግጠኛ ነኝ ከአብርሃም ነው። ሌባዎች ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተ ደህና እንደሆናችሁ ተስፋ አደርጋለሁ። ያው በዚህ ሰሞን ትንሽ ረብሻ ተፈጥሮ ነበር ምናምን። ኤርሚም እንኳን ደስ አላችሁ የኤርሜላ ቤተሰቦች፣ የኛ ቤተሰቦች ስለተመለሰችልን ደስ ብሎናል። ዛሬም ግን ትላንትናም እንዳያችኋት አለቀቃትም የሆነ ነገሯ ያው ያጨናነቁበት ምናምን እንደተረዳሁት ከሆነ እንደሰማሁትም ከሆነ ኤርሜላ ሌላ ቦታ አልነበረችም። እነ ቢኒያም አግተዋት ነበር መሰለኝ። ያው ሙሉ መረጃውን ባይኖረኝ በእርግጠኝነት በታማኝ ሰው ነው ያየሁት። እንዲህ በምንም ይስራው በምንም አይቼዋለሁ፣ ፎቶም ላይ አሳይቶኛል። ሁለተኛ ነገር ቀለበቱ ምናምን አስፈራርተው ምናምን ያስወለቋት እነሱ ይመስሉኛል። እና ቤተሰቦች ለአብርሃም ዋሽታዋለች ብዙ ነገር እንዲህ ብለው ያው ከሰው ጋር እንዳይጣላ እሱ ብዙ ነገር ብለዋለች። ያው አብርሃም ስለሚቸኩል ምናምን ይጣላል ብላ አስባ ይሆን አላቅም፣ ብቻ ሌላ ቦታ እንዳልነበረች ተረጋግጧል። ስለዚህ እነሱ አግተዋት ነበር፣ አስፈራርተዋት እንዲህ ባይ ብለዋት ነው ሌላ ቦታ ነበርኩ ብላ ነው። ሁለተኛ ነገር ቀለበቱን ይዛኔ አውልቀውባት ይዘውባት ነበር። ሌላ ነገር እንዲሰማ ቤተሰቦች ካያችሁ ቪዲዮ ላይ አውልቀው ነበር፣ ግን የወሰዱባት እነሱ ናቸው። እና ቤተሰቦች ዛሬ ቢኒያምን ጠርቼዋለሁ። ብዙ ነገር ከሱ መስማት መፈልገው ነገር አለ። በእንደዛ ነገር ደግሞ ከሆነ ብዙ ቦታ ነው የምንደራረሰው፣ የማያልቅ እንትን ነው የሚከተላቸው ማለት ነው። እንደዚህ ጭራሽ በዚህና ሀል ቀለበት ሰው ፕሮሚስ ያሰረለት እንደዚህ ማድረግ ማለት በጣም ከባድ ነገር ነው፣ ማይሆን ነገር ነው። ቤተሰቦች እንዴት እንደዚህ አይነት ነገር ይደረጋል? ፋሚሊዎች ብዙ ነገር ላይ ነው ምን ደርሰው እንደዚህ ከሆነ ማይወጡት ቦታ ላይ ነው የሚገቡት። ይሄ ነገር ደግሞ አብርሃም ሰማ ማለት በጣም የከፋ ጸብ ውስጥ ነው የሚገቡት። እና ቢኒያም ጠርቼዋለሁ ቤተሰቦች፣ ያው እየመጣ ነው መሰለኝ። እንዳቀኛ ሙንድል እያለ ይመጣል። እንደውም ዛሬ ከሱ ጋር መጣላት አለብኝ እውነቱ እንዲያወጣኝ ማለት ነው። ትንሽ ጊዜ ለምነዋለሁ ሌላ ነገር ካለ። ቢኒያም ደህና ነህ? እግዚአብሔር ይመስገን ሰላም ነው። ደህና ነኝ። እንዴት ነህ? አጨናንቄ የጠራው መሰለኝ። ልጨቀጨቀኝ ከጭቅጭቅ እንደማታልፍ አውቃለሁ። አዎ ጭቅጭቅ ሳይሆን ያው እናንተ የምታደርጉት ነገር ምናምን በጣም የሚያስጠላ ነገር ነው። እኔ መጨቃጨቅ ሱስ ኖሮብኝ አይደለም መጨቃጨቀው፣ እየሰማኝ ነው። አንዳንድ ሰው ማለት ነው ጭቅጭቅም ሲበዛ እኮ ይመራል አይደል? እኛ እኮ አንድ ነገር ሳይሆንብን ምናምን አንጨቃጨቅም። ለምን ያጨቃጨቅ? እሺ አሁን ለምን ያደራራል? ጊዜ የለኝም። አዎ በጣም ፈልጋለሁ ስላልኩኝ ነው። ምንድን ነው ያደረጋችሁት? የሰማሁት ነገር ምንድን ነው? ምን አደረገ? ቢኒያም ተብዬ ነው የተነገረኝ እኮ። ምን አደረገ? ልጅቷን አግታችኋት እናንተ እንደነበራችሁ ቀለበቱ እንደወሰዳችሁባት ምናምን ሁሉም ነገር መረጃ ደርሶኛል። የዛኔ ሂጂ እንዲህ አስፈራርታችሁ ቀለበቱን አውልቃችሁበት በሁለተኛ ቀኑ ነው የሰጣችኋት። የሆነ ነገር እንዲሰማው ማን ይነገር? የነገረኝ እንዲህ ብዬ አልነግርህም። አሁን ይኸውልህ ቢኒያም ልጨቃጨቅ ምናምን አይደለም የመጣሁት፣ እውነታውን እንድነግረኝ ነው። እኔ ልጨቃጨቅ አይደለም። ማን ይነገር እንዴ? የነገረኝ እንዲህ ብዬ አልነግርህም። ምንድነው? ምን ያስፈልጋል? ያ ነገር የሚነግራችሁ ሰዎች ነው እያባላችሁ ያላችሁ። ምንም ያባላ ነገር አይደለም። እየሰማኝ ነው። ያደረከው ነገር ነው ቢኒያም። ከማምነው ሰው በቃ ምንም የማይዋሸኝ ሰው ነው የነገረኝ። ስለዚህ በፎቶ አሳይቶኛል። ስንተዋችሁ ለምን አትተውም? በቃ ትተናችኋል። ምንድን ትተናችኋል? ያደረጋችሁት ነገር ምንድነው? ለምን እንደዚህ ሰው ላይ ታደርጋላችሁ? ድጋሚ ደግሞ
እንዲህ ብለህ ሌላ ቦታ ነበርኩ ብለህ ተናገሪ ብላችኋት አስፈራርታችኋት ቀለበቱ ይዛችሁባት እንዴት እንደዚህ ነገር ታደርጋላችሁ? ጆ ሲቀጥል መጀመሪያ መታሰር የሌለባቸው ሰዎች በስተት ታስረዋል። አሁንም እየወንጀል ካለው ምንም በማናውቀው ነገር ነው። እኛ ከሄርሜላ ጋር ምንም ያገናኘን ነገር የለም። ወይ ደግሞ በግድ ዙሪያችን ላይ ተሰብስባችሁ እየመጣችሁ እንደ ምደበረ የሚለጠፈው ነበር። አሁን እየሰማኝ ነው። የሚለጠፈው ብላችሁ አልላቀቅ ብላችኋል። ከህይወታችሁ ታም እንደሆነ ኤፍሬምም እንደሆነ በቃ ለቀዋችኋል። ለራሳችሁ ህይወት አረገዝኩ ነው ያለችው። ይወለድ ልጁ በቃ ለኔ አሁን ስለ ልጁ አይደለም እያወራሁ ያለው እየሰማኝ ነው። ታርግዝ እኮ እሱንም ከማን እንደሆነ በደንብ እናደርጋለን። ጠፍታ ሄዳ ከማን አርግዛ እንደመጣች መቼም ከአብርሃም አትለን። ከአብርሃም ነው ከሄርሜላ ከሌላ ሰው በፍጹም ሄርሜላ መቼም እንደዚህ እንደማታረግ እኔ 100% አምንባታለሁ። የምር ሄርሜላ አርግዛ ከሆነ እውነቱን ከየትም ብለን እናወጣዋለን። ከአብርሃም እንደማታረግዝ ቀጥታ ሁላችንም የምናውቀው ነገር። እንዴት አታረግዝም? ምን ነው አብርሃም አያስረግዝም ተብሏል? ለኔ አሁን እንዳንተ አፍ ልከፍታ አይደል? አይ አይደለም፣ የነገር ከአብርሃም አይደለም የምትለው ያስረግዝ ነው እኮ ልጅ የወለደው። ስለዚህ እያልኩ ነው እኮ እኔ ይኸውልህ፣ እንዴት እንደዛ ነው ነገር ታወራለህ? እንዳንተ እንደዚህ ድፍድፍን አስተሳሰብ ስለሌለው ነው አብርሃም እየነገርኩ ያለው። ይኸውልህ እኔም ደግሞ የነገርኩ ይኸውልህ፣ እንደ መላጣህም ደግሞ አንተ አታስብ። እየሰማኸኝ ከሆነ እኔ የነገርኩ ትክክለኛ ነገር ነው ያወራው አይደል? እንዴት እንደዚህ ትላለህ? ከሄርሜላ እኔ እሱም ራሱ ጠንቅቆ ያውቃታል። ምን ያስዋሻል? ይኸውልህ አብርሃም በጣም አስተዋይ ልጅ ነው። ይኸውልህ ልጅ እያለበት ገና 1 አመት ያልሞላው ሕፃን ልጅ ላይ ሕፃን የሚደርብ የሆነ ቀሽም አስተሳሰብ ያለው ሰው አይደለም። ገብቶሃል? በዚህ ልክም ደግሞ አብርሃምን ሳታውቀው ስለ አብርሃም መከራከር በጣም የሚገርምና አብርሃም እኔ በጣም አውቀዋለሁ። አብርሃም ደግሞ ካወቀው ማለት ነው በጣም አስተዋይ ልጅ ነው። ገና ጨቅላ ሕፃን ልጅ ላይ ሌላ ሕፃን አምጥቶ የሚደርብ አይደለም። ስለዚህ ለማሳደግ ምን አነሰው? የፈለገውን 10 ቢወልድ ማለት ነው የማሳደግ አቅም አለው ልጁ። አንተ ይኸውልህ አቅም ወይ አስተሳሰብ ከገንዘብ ብቻ ልጅ ደግሞ በገንዘብ ብቻ አይደለም ያለው። ይኸውልህ በምንም ምቾት እየሰጠ ነው። ምን ነው ምቾት አነሰው? ለልዑል ምቾት አንሶታል። ያውቃል እንዴ ምን አነሰው? ልጁ ጋር እኮ አብርሃም ደርሶ አያውቅም። ሄዶ ከማየት ውጪ የሆነ ምንድነው የምታስዋሸው? እንደዚህ እያደረገው እያዝናናው እያየ አብርሃም ልጁ ጋር ደርሶ አያውቅም። እያንዳንዱ ነገር የምታደርግለት ሩታ ናት። ሄዶ ከማየት ውጪ አልፎ አልፎ ልጁ ጋር ከመጫወት ውጪ የሚያደርገው ነገር የለም። ሲቀጥል ደግሞ ልጅ ከአባትም ከእናትም ጋር በፍቅር ሲያርግ ነው ተመቻቸ የሚባለው እንጂ በገንዘብ የትኛውም ሕፃን ልጅ ተመችቶታል ማለት አትችልም። ስለዚህ እሺ አሁን አብርሃም ምን ያርግ ነው የምትለው? ምን ያርግ? አንድ ነገር እንፋታ ላይ ተፋቱ። ሌላ ነገር እኮ የለም። አሁን ወደዛ ወሬ አትውሰደኝ። እኛ እኮ ለቀናችኋል። ምክንያት እየፈለጋችሁ ምክንያት ምናምን አይደለም ያደረከው ነገር ነው። ቢኒያም ምንድን ነው የምትዳረከው? ወይኔ ቢኒያም ምን ያስዋሻል? ትልቅ ሰው አይደለ? እሺ ምንም ያደረከው ነገር ምንድን ነው? ምንም አላደረግም። እኔ እኮ በመረጃ ነው ያየሁት ቢኒያም። እሺ መረጃው አሳየን እንዴ? ላሳየን? አሳየን። ይኸው ሚዲያ ላይ ነው አውጥተህ ልቀቀው። የምሬን ነው። እኛ በትናት ማስረጃ ካለ አውጥተህ ልቀቀው። ከዛ እኛ ህግም ይሰረን ወንጀለኛ ምን ነው ገብቶሃል? ግን እንደዚህ እየቀበጣጠርክ ምናምን አትበል። ያደረከው ነገር ነው ያደረከው ነገር ነው። ምንም መቀበጣጠር አይደለም። ይሄ ምንድነው የሚያስቀበጠረኝ? እስኪ ንገረኝ። አንድ ያላደረግነውን ነገር ያደረከው ነገር ነው። ቀለበቱን አውጥታችሁባት እንዲህ ሌላ ቦታ ነበርኩ በይ ብላ በሁለተኛው ቀን ነው የሰጣችኋት አይደል? ቀለበቱ አይሰለቻችሁም እንዴ? ምንድነው የሚሰለቻችሁ? ከሰው ውጡ በቃ። ከሰው ህይወት ለምን እንወጣለን? እኛ በእውነት ነው እኮ እያወራን ያለ ነው አይደል? ስለ እውነት ሰው ስናግዘው ምን ይከፋል እንዴ? በውሸት ነው አንተ ሩታ የምታግዛት? ደግ አደረግን። እሺ ምኑ ከኔ ጋር ነው የምትጣላው? ይኸውልህ አንተ መጣላት ነው ካገኘው ሰው እየሰማኸኝ ነው? በቃ እንደዚህ ይኸውልህ መጣላት ምናምን ሳይሆን እኔ እያስቀየምኩ እምቢ ካልከኝ እያስቀየምኩ ነው። ምን ስንቱ ሰው ተቀያየመ። ከፈለኩት በእነሱ የመጣ በሁሉም ሰው ቀያየማለሁ። ምን ቅር አለ? እዚህ ጋር የቆመው ውሻ አለ። አንተን ነው እየመሰለኝ ያለው፣ እያስፈራራኝ ነው። አሁን ራሱ ደቂቃ የምሬ ነው። ይኸውልህ አሁን እየሰማኝ ነው። ውሻ ነው የሚመስለው። ሲጀመር አንተን ነው የሚመስለው። እግዚአብሔር ውፍረቱ ሁሉ ነገሩ አንተን ነው የሚመስለው። አሁን ይኸውልህ ሄርሜላ እኔ ጋር የለችም አልኩ። የለችም አሁን አለች አይደለም እያልኩ ያለሁት። ምንድነው የምትቀባጥረው? እኔ አለች አይደለም እያልኩ ያለሁት። እሺ ምንድነው ሌባ ሲጀመር ይንተባተባል። ምንድነው የሚያንተባተበው? እኔ አሁን ሄርሜላ አለች አይደለም ያልኩት። ሄርሜላ በእግዚአብሔር በቃ ዝም ብለን ነው መዝናኛው ምንድነው? ንገረኛ። መዝናኛው ምንድነው? አንተን እያየሁ እኮ ዝናና እግዚአብሔር እኔ አንተ መላጣን እያየሁ ልዝናና እንዴ? ምን ይሁን? እሺ መላጣ እሺ ምን ይሁን? ወደ ሌላ ነገር ይኸውልህ፣ አንዴ እየሰማኝ ከሆነ አንድ ነገር ስማኝ። ይኸውልህ አሁን ያገታችኋት ራሳችሁ ናችሁ። ለምን አገታችኋት? መልስልኝ። አሰቃይቶ እንዴት ነው የማያገባኝ? እንዴት ነው የማያገባኝ?
አያገባኝ እንደሚያገባኝ እኛም ካገተናት አብርሃም ወይ ደግሞ የኤርሜላ ቤተሰብ መጥቶ ይጠይቀናል። እንደሚያገባኝ እንዴ ላሳየኝ። ወይኔ መታገል ካገኘው ሰው ሁሉ መታገል ይሰርች። በቃ እናቴ ትሙት ይሰርች። እናቴ ትሙት አትበል። እናቴ እዚህ ጋር ታምጣ የፋራቱን እናቴ ዘመኑ ተቀይሯል። አሁን እናቴ አትሰለጥንም እንዴ አንተ? የድሮ አስተሳሰብ ነው ያለው። በምን ላሳየህ? በመሰንጠል በምንድን ነው? ቢያንስ እስኪ አብርሃምና የኤርሜላ ወዳጅ አሰልጥኑት። ድብድብ ካገኘው ሰው ጋር እኔ መደባየው 2019 ሊገባ ነው። ከድብድብ ጋር ልገባ ነው። 2030 አድርገው 2030 ላይ ያቆማል። ምን ነው ቅር አለ? አንተ አሰለጥንም ሲጀመር እኔ አሰለጥን ማይሰለጥል ሰው ነው። ይኸውልህ ሰንጥሎ ምንም ለውጥ ስላላመጣ ነው እንደዚህ ሰው ላይ የሚፈርደው። እርድና ነው ጨረስንና እና አዳዳን ስትሉኝ አፋራውን እንደዚህ መላጣ ለዛም ነው እኮ የገባው በእርድና ነው። እና ታዲያ እኔ ለአስሪ እኔ በሰውነቴ ያላፍርም አስሪ መላጣ ብትለኝ ምን ብትለኝ ይኸው ስለማፈራ አይደለም። እኔ የፈለከው በለኝ። ምን ነው እሺ እኔ ወፍራም ነኝ። ምን በቃ አለቀ። ቅር አለ አንተ እኮ ከዚህ አትሮጥ። ኧረ ይኸው ሮጬ ላሳያ። ምን ነው እያለ እንደ ውሻ ነው። ይኸው አሁን በዛ ሳይል እውነት አሁን ይኸውልህ ቀልድ አይደለም። እዚች ጋር ያዝኩት እየሰማኸኝ ከሆነ ማለት ነው። ሰውዬ እየነገርኩህ እኮ ነው። ቀልድ የፈለከው አንተ ነህ። እኔ ከአንድ ሙሉ እየሰማኸኝ ነው። ገናይተን ኤርሜላ እኛ እንዳላገትናት ምንም ነገር ቢኒያም እየሰማኸኝ ነው። ቢኒያም ነው ተብዬ ነው የመጣው። ቢኒያም ነው ያደረገው። አንተ ልጅ መቆንጠጥ አለበት። እግዚአብሔር አሁን ቢኒያም ይኸውልህ ቀልድ አይደለም። እኔ አሁን ይኸውልህ ስማኝ፣ ጭን ስር ገብቶ ልክ የሚያደርግ ሰው መኖር አለበት። ተቆንጥጬ ነው ያደግኩት። ምን ነው ለነገሩ አያም ስጋራ እንዴት ተቆንጥጬ ነው ያደግኩት። እድሜ ለእናቴ ለአባቴ የሆነ ነገር ሳጠፋ እየቆነጠጡኝ አሁን እየሰማኝ ነው። ለዛም ነው የሰው ልጅ ስነ ስርዓት እንዲይዝ የምፈልገው ማለት ነው። የኛ ቤት ስነ ስርዓት ሰው ስነ ስርዓት ይማራል ከልጅነቱ። እናት አባት ይቆነጥጠዋል። ከዛ አንተ አልተቆነጠጥክም። ምን ነው እኔ አልተቆነጠጥኩም። ለዛ ነው ባልጌ ነው ያደግኩት። ለዛ ነው ተቆንጥጫለሁ ማለት ነው እኮስ። አሁን እየሰማኝ ከሆነ ቢኒያም አሁን መከራከር እንዲህ ልከራከር ምናምን አይደለም የመጣሁት። አሁን ይኸውልህ ያደረከው ነገር ለምንድን ነው ያደረከው? እንደዚህ ስላለኝ ምን እኔ አንተን እንደፈለኩ ላድርግ? ወይኔ ማድረግ እኮ አትችልም አንተ። እንደፈለኩ አድርጋለሁ። እንደፈለኩ እሷን እንደሱ ያደረጋቸውት እኔ አንተን እንደፈለኩ ላድርግ ወይ? እሺ አድርገኝ በቃ። ይኸውልህ እየሰማኝ ነው። አንተ ሴት ልጅን በዛ ልክ እንደዛ ማድረግ ውሸትን እንድታሸዋ ምንድነው ያስደረገ? እንደዛ ቀለበት እስከ ማስወጣት ምን አይነት አበል ብትሰጣችሁ ነው ግን እንደዚህ የምትንጫጩት? እናቴ የደስታ ገንዘብ በዝብዛችሁ ለካችሁ ነበር እንደዚህ የሚያስጨዋጭው አይታል። ገንዘብ አይታላ ደም ስር ውስጥ ገብቷል። ገንዘብ እንደዚህ የለም። እውነት ለምን አይ እንደዛ አይደለም። በሰው ደግሞ ሁላችንም የምንኖረው ለገንዘብ ነው። የምንሰራውም ለገንዘብ ነው። የምንደክመውም ለገንዘብ ነው። ግን ደግሞ እናንተ በጣም በዛ የሰውን ህይወት ለገንዘብ ደግሞ ማለት ነው። እኛ ውሸት አንዋሽም። ደስታን አመጣችሁት እንዲህ ያላችኋት ከሩታ ጋር እንዲህ አታስፈልግም ውጣ አላችሁ። ገንዘቡ ስጨርሱ እንደገና ደግሞ የተገዛው ቤት ሸጣችሁት። ምን ነው ቅር አላችሁ? እሺ ደበረ። አይ አዎ እንደዚህ በጣም ነው የሚደብረው። እንዴት እንዴ? ኧረ በኢየሱስ በጣም እንዲህ ለሰው ልጅ አይታላ ምን አገባ አይባልም። ለሰው አይምሮ ማለት ነው ተጠንቀቅ። ምንም አይመለከተውም። ነገርኩህ እኮ ለሰው አይምሮ ተጠንቀቅ። እንደዛ አይባልም። ልጁ አፍቅሮ ምን ብሎ ነው የመጣው? ወዶ ነው በርሜል ያደረግ። አንድ የሚገባ ነገር ከሆነ ልንገር፣ ችግር የለም። በርሜል ምን ነው ቅር አለ? ምን ነው ችግር የለም። ግፋው እያለኝ ነው ሳይክ። አንተ ግፋና እስኪ ያሳየኝ፣ ግፋና ያሳየኝ። ምን ነው ይኸው ምን ነው? አይ ብሬ ነው እኔ ግፋና ያሳየኝ። በእናገር አልፈለኩም ነበር ግን እንድናገር። አይ እንደፈለክ አውራ ነገርኩህ እኮ። ይኸውልህ እንደፈለክ አውራ። እያወራሁ ነው። ምን አውራ እኮ ማውራ ስለምችል እኮ ሳውራ ድገማ። ሌላ በርሜል። እሺ ከዛ ምድር ነበረ። ይህ ሰውነት ግን ስም ራሱ ማውጣት ይከብዳል። ግን አንተን እንደፈለገ ያደርጋል። ምን ነው እንደፈለገ ያደርጋል? ስለሚበልጥ ነው ስለሚበልጥ እንደፈለኩ አደርጋለሁ። ስለወፈርኩ አይደለም እንደፈለኩ እንዲያደርግ አይተሃል። ስለበለጥኩ ነው እንዲህ ማድረግ። አሁን ይኸውልህ ስለዛ ሳይሆን ልከራከር የመጣው አሁን ለምንድን ነው ያደረከው? ወሬ ይኸውልህ ንግግር አታስደግመኝ። አሁንም ኤርሜላ ከሌላ ሰው ነው ያረገዘችው። ለአብርሽ የምታስብ ከሆነ ለአብርሽ የምትጠነቀቅ 100% ማለት ነው 100% ከሌላ ሰው እንደማታረገው አውቃለሁ። አይ ወሬው አትጨርሰው። እንደማታረገው አውቃለሁ። ታወራለህ። አወራሁ እኮ ካወራ ደግሞ ስማኝ። ይኸውልህ አሁን ጅልነታችሁ ካቆመ የምሬ ነው። ኤርሜላ ሳምንት 15 ጠፍታ የመጣችበት ምክንያት ምንም ማሳማኝ አይደለም። አሁን ያገታችኋት ሌባ እናንተ ናችኋ። አሁንም እናንተ ጋር ነበረች። ይኸውልህ ምን ነው ሰማኝ በእናትህ እንዴ ኤርሜላ አሁንም ከአብርሃም ጋር አይደለም ያረገዘችው ከሌላ ወንድ ነው። ከሌላ አሁንም እኔ ማርገዟን ራሱ እርግጠኛ አይደለም። ስለሷ አንድ ወሬ እንዳታወራ አሁን ከሌላ ሰው ምናምን የሚለው ነገር ይኸውልህ ድጋሚ ስለሷ የሆነ ነገር ይኸውልህ በፈለከው ስለሷ ምንም አይነት መጥፎ ነገር እንዳታወራ። በንግግር መግባባት ስለሷ መጥፎ ነገር ምንም አይነት ነገር እንዳታወራ። ባህሪዋ እኮ ነው መጥፎ። ባህሪዋ ምርጥ ልጅ ናት። ይኸውልህ ጥሩ ነገር ሲያደርግ 100% ይኸውልህ ማንንም ይመሰክርልህ። እሺ ኤርሜላ ጥሩ ልጅ ናት።
ከሄርሜላ አንድ ጥሩ ነገር ብቻ ምኑ በቃ አንድ ለሰው ታስባለች፣ ለሰው በመጥፋት እንዴ ለሁሉም ምን ነው ለሁሉም ምን ነው አንተ መልካም ስለሆነች ነው እኮ የአብርሃም የሩታ ልጁን ወስዶ ሄርሜላ ጋር ሲያስቀምጥ እንዴት ደስ ብለው እንደተቀበለች አይታላ። መልካምነት እስከዚህ ነው። ምን ነው ከዚህም በላይ ነው እሷ የምትከፍለው። ምን ነው አውራ። ለምን ዝም ትላለህ? እውነቱ ሲነገር ለምን ዝም ትላለህ? አውራ እኮ አልሰጠኝ። አውራ ይኸው ዝም አልኩ። አውራ እያልኩ ነው እኮ እየነገርኩ ነው። ይኸውልህ ልጁንም ወስዶ ያስቀመጠው አብርሃም ይዛኔ የተከራየበት ቤት ምቹ ስላልሆነ ለፔንሲዮን ስለሚያድር ነው እንጂ እሷ ጋር የማስቀመጥ ፍላጎት እንደሌለ እኔም አንተም እናውቀዋለን። ይኸውልህ ስማ፣ እኔ አላውቀውም ስለምትወደው በቃ ልጁን ይኸውልህ እንደ ልጅ ስማኝ። ቂጧ እስከሚላጥ ነው የምትወደው። ይኸውልህ ቂጧ መስኪላጥ ፀጉሯ መስኪላጥ ይሁን። ይኸውልህ አንድ ነገር ስማኝ፣ መቼም ይኸውልህ ለአብርሃም ክብር ስላላት ለሩታ ክብር ስላላት ልዑልን ስለምትወደው ስለ ክብር አታውቅም። ኧረ በኢየሱስ ማንተ ስለ ክብር እስኪ እንደሷ ማን ያውቃል? ስለ ክብር ንገረኝ። ማን ያውቃል እንደሷ? ትዳር ያለውን ሰው ማማገጥ ክብር ከሆነ በሰማንያ ይኸውልህ አንድ ነገር ስማኝ፣ በሰማንያ የተፋታ ሰው በሰማንያ ሳይቀዱም ሄርሜላ መታ እያማገጠችው ነበር እኮ። ምንድን ነው ንገሩኝ የምትለው? ምንድነው በሰማንያ ሳይፋታ ፍቺ ሳይመጣ እኮ ሄርሜላ ከአብርሃም ጋር አንዴ ገንዳ ስር አንዴ የሆነች ያርመጥመጥ ነው ቅር አለ ስላላቸው ስለ ገንዘብ ስላለ እንደፈለጉ መዝናናት ይችላሉ። የፈለጉበት ሄደው እንደፈለገች ደግሞ ታረጋለታለች። ምን ነው ተዝናናላል እንዳብራ እኔ ወጣለና የሆነ ቦታ ይዛል። አረ እኔ ገንዘብ አለኝ። ምን ነው ስንት ላበደረ ተዝናና እስኪ ስንት ለኔ ገንዘብ አለኝ። የፈለኩበት ሄጄ መዝናናለሁ። አንተ ግን እንዳንተ ከማለቅ የደስታ ገንዘብ አንዴ እስኪ ያስገባልኝ። የደስታ ገንዘብ እስኪ ያልሽ አንዴ ስማኝ። አሁን እየሰማኝ ነው። ይኸውልህ መስማት የምትችል ከሆነ አንድ ነገር ልንገርህ። ለአብርሃም የምታስቡ ለአብርሃም የምትጨነቁ ከሆነ አሁንም ሄርሜላ እያታለለችው ነው። ከአብርሃም አይደለም ያረገዘችው። እዛ የፈለገችበት ቦታ ጠፍታ እየመጣች ካንተ አርግዣለሁ ማለት ጅል አይሁን። ከፈለገ ሄዶ ያስመርምራት በስነ ስርዓት ከሱ እንዳረገዘች ሄዶ በስነ ስርዓት በሕክምና ያስመርምራት። የምሬ ነው። እሺ አንድ ነገር ውሸቱን ታያለህ ሄርሜላ ማለት ነው። በምንም ታምር 100% እርግጠኛ ነኝ እሱ ራሱ እርግጠኛ ይሆናል። ከማንም ወንድ ጋር አትማግጥም ልጅቷ። እኔ ስለማውቃት ነው። በ10 ጣቴ ፈርምላታለሁ ለሷ ማለት ነው። እየሰማኝ ነው። በምን እኮ አንተ ትረጋገጣለህ። ሲጀመር ደግሞ አንዱ ያስመርምራት። ከዛ ሕክምናውን ውጤት ከሱ ከሆነ በቃ ይመቻቸው፣ የራሳቸውን ይኑሩ። ገብቷል። ግን ደግሞ አሁን የሰው ማንነት ስለ ሰው ማንነት ሳታቅ የሰው እንትን አታጥፋ። የሰው ስም እኔ ስለ ሰው ስም እግዚአብሔርን ብዬ እነግርሃለሁ። ይሄ ነገር ውሸት ሆኖ ከነገ ወዲያ ታገኘው። አንተ ደግሞ ይኸውልህ ስለ ሰው ደግሞ ማለት ነው ውሸት አታውራ። ይኸውልህ ስለ ሰው የሰው ስም ለማጥፋት እንደዚህ ሆን ብለህ አትነሳ። አይሆን ማለት ነው። ከየት እንዳረገዘች ልጁንም እናሳያለን። 100% እርግጠኛ ነኝ ከአብርሃም ነው ሌባዎች